የተኩላ ተማጽኖ። አባት ሆይ ከሰማይ ቃል ጸሎቴን ስማ። የከበሮን ዓይኖች አርግልኝ ጨለማ። የጅቦችን ልሳን በኃይልህ ዝጋልኝ። የአንበሶችን ላንቃ ጥርቅም አድርግልኝ። የነብሮችን ሾተል ጭራሽ ጠፍንግልኝ። የበጉን መንጋ ግን በፍቅር ላክልኝ። እንደ ቸርነትህ ባንድ ሰብስብልኝ። እባክህ ጌታ ሆይ የምልህን አድምጥ፣ ይሰማ ጸሎቴ። የበጎችን ቁጥር አብዛልኝ በሞቴ። ይብዙ ይትረፍረፉ በገፍ ይመዝገቡ። የደግነት መና ፍቅር ይመገቡ። በእኔ ጠባቂነት ሰላም ወጥተው ይግቡ። ሊበላ ግራ ገብ ኡመታ። ፀሐይ ፀሐይ ብለው ፀሐይ ስትወጣ ተቃጠልን የሚለው ምሬታቸው መጣ። ወረስ ሲነጣቸው ግብራቸው ቅጣጣ። ነፋስ ነፋስ ብለው ነፋስ ቤት ሲገባ በር መስኮት ዘጉ ሁሉም በወከባ። ሁሉም ዝናብ አለ ዝናብም ዘነበ። ከዛም አቤት ጭቃ ሲል አነበነበ። ያም አልበቃው ብሎ ጃንጥላ ነገበ። ደሞም ደመናሉ ደመናውም ጫነ። ሰማይ ላይ ተመመ እጅግ ተደራርቦ እጥፍ ድርብ ሆነ። እናም እንዲህ አሉ፣ ወይ ጉድ ይህ ደመና መከራ መሰለ። እንደ ጥላ ገፎ ቢወስደው ምን አለ ሲሉ ተባረኩ። ታዲያ በዚህ ጸባይ ባህሪ አመላቸው ወደንሃል ቢሉኝ እንዴት ልመናቸው? ውረት እንደ ወተት ደርሶ ይናጣቸው። ጽድቅና ኩነኔ ቢኖርም ባይኖርም ሰው ባጠፋው ጥፋት ሳይቀጣ አይቀርም። ሰማይ ቤት ገሃነም እሳት ባይበላውም ሌባን ሰው ህሊናው ሰላም አይሰጠውም። እንጦሮጦስ ባይወርድ ሲኦልም ባይገባ የክፉ ሰው ሌሊት ምንጊዜም አይጠባ። ሙሉ ሰው ለመባል ለኑሮ የሚመች የህሊና ትራስ፣ ለጥበብ የሚመች የሚያስተውል ራስ ሊኖረን ይገባል። ይሄ ካልሆነ ግን ሰውነት ይጠባል። አዝሮ መያንገት ለባዊ ልቡና ሊኖር ያስፈልጋል ለሰው ህልውና። ሮሮህ ልብ የለሽ ቅንነት ያነሰው ቀና አመለካከት ፍቅር ያለገሰው ገና ጅምር እንጂ አይደለም ሙሉ ሰው። ሰው እኮ ቢያስተውል አእምሮ መክሊት ነው የሀብት ምልአት። ህሊናው ምቹ ነው ለጥበብ ግብአት። ከህሊና ካዝና ከአእምሮ ማህደር ከምቹ ኬዝ ራስ ከጭንቅላት መንበር የምስጢራት ጥበብ እንደ ጉድ ይፈልቃል። የታምራት ትውፊት በአጃይብ ይረጋል። በሰው አእምሮ ውስጥ የማያልቅ ሀብት አለ ልንጠቀምበት ለኛ የታደለ። ይሄንን ስጦታ እድል እጣ ፋንታ በቁርጠኛ ተስፋ በጽኑ ችሎታ ፈልጎ የማግኘት አለብን ግዴታ። መክሊቱን ቢፈልግ ቢያስስ ቢመረምር ከሁሉም ውስጥ አለ የተሰጠው ቅምር። በቶማስ ኤዲሰን የበራችው ዓለም በውስጡ አቅም እንጂ በምንም አይደለም። የሉላዊ ለውጡ መላው ስልጣኔ ዘመናዊነቱ ወላዊ ብያኔ ዓለም አቀፋዊ መረብ ቢዘረጋ መሰረቱ ራስ ነው ምንጩ ህሊና ጋር። አልበርት አንስታይን ቢዘውር ዓለምን ቢዘውር፣ ኒውተን በህጉ ስበትን ቢቀምር፣ ፋራዳይ ከሽቦ እሳትን ቢፈጥር፣ ግራምቤል ዓለምን በመላ ቢያግባባ፣ ማርኮኒ መረጃን ለዓለም ቢያስተጋባ ውስጥ ነው መነሻው ኑባሬ ዙፋኑ። ውስጥ ህሊና ነው ነቃ ወሰኑ። እናም ሰው ውስጡ በአእምሯዊ አይኑ መልካም ውለው